ሰላም ሰላም ውድ የፊደል አካዳሚ ቤተሰቦች በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በኢሞ፣ በቴሌግራም፣ በዋትስአፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬው ትምህርታችን ቪዲዮአችን ደግሞ የምንማማረው ለጀማሪዎች የሚሆን አማርኛ ቃል ምስረታ ይሆናል። እንግዲህ ፊደሎችን 34ቱን የአማርኛ ፊደሎች ጠንቅቆ ያወቀ ተማሪ ከዛ ቀጥሎ ሊያቅ የሚገባ ነገር ምንድነው? ቃል ምስረታ ነው። ቃል ምስረታ ሆሄዎችን አንድ ላይ በማገጣጠም የተለያዩ ሆሄዎችን ወይም ፊደሎችን ትርጉም ያለው ቃል እንዲሰጡ በማድረግ መለማመድ ነው የሚጠበቅበት ማለት ነው። ዛሬ የተለያዩ የአማርኛ ቃላቶችን እንዴት በቀላሉ መመስረት እንደምንችልና ማንበብ እንደምንችል እንማማራለን። ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮውን ሳታቋርጡ እስከ መጨረሻው ድረስ መከታተል ነው የሚሆነው ማለት ነው። ኦኬ፣ ወደ መጀመሪያው ስንሄድ የመጀመሪያው የአማርኛ ቃል ምን ይላል የሚለውን ስናይ እንዴት በቀላሉ ስናነባዋለን የሚለውን ነገር ስናይ አሁን ይህን የምታዩትን ወርድ እንዴት በቀላሉ እንደምናነበው እንይ። ኦኬ፣ የመጀመሪያው የአማርኛ ፊደል ማነች? አ ነች። አ እንላለን። ከዛ ሁለተኛዋ ማነች? መ ነች። ከዛ ለ። እሺ፣ ይች ማነች? ከነች። የመጨረሻዋ ተ ነች። ተ። እስኪ በአንድ ላይ እናነበው። አ መ ለ ከ ተ። አመለከተ። አመለከተ ብዬ በቀላሉ አነበዋለሁ ማለት ነው። አመለከተ ይላል። ኦኬ፣ ይህም በዚህ ካየን ወደ ሁለተኛው እንሂድ። ወደ ሁለተኛው ስንሄድ በተመሳሳይ የመጀመሪያዋ እንደምታዩት ደ ነች። ደ የደ ቤተሰብ የመጀመሪያው ፊደል። ኦኬ፣ ሁለተኛዋ በ ነች። ከዛ ደ። ይች ማነች? ባ ነች። የመጨረሻዋ ት ነች። ት። በአንድ ላይ ደ በ ደ ባ ት። ደበደባት። ደበደባት ብዬ አነባዋለሁ። ኦኬ፣ ወደዚህኛው ስንሄድ ይኛውስ ምን ይላል? ይች ማነች ብለናል? አ ነች። አ። ሁለተኛዋ መ ነች። መ። ሶስተኛዋ ፊደል ማነች? ሰ ነች። ሰ። ኦኬ፣ ከዛ ገ ነች። ገ። የመጨረሻዋ ነ ነች። ነ። በአንድ ላይ አ መ ሰ ገ ነ። አመሰገነ። አመሰገነ ብዬ አነባዋለሁ። ኦኬ፣ ወደ ቀጣዩ ስንሄድ ቀጣዩ ደግሞ የመጀመሪያው እንደምታዩት መ ነች። መ። ሁለተኛዋ ሰ ነች። ይች ማነች? ረ ነች። ረ። ከዛ ታ። የመጨረሻዋ ዊ ነች። ዊ። በአንድ ላይ መ ሰ ረ ታ ዊ። መሰረታዊ። መሰረታዊ ተብሎ ይነበባል። ኦኬ፣ ይህም በዚህ ካየን ወደ ቀጣዩ ስንሄድ ቀጣዩስ ምን ይላል? የመጀመሪያው ማነች? በተደጋጋሚ አይተናታል። ማነች? አ ነች። አ። ሁለተኛዋ መ ነች። ከዛ ለ። ኦኬ፣ ይችስ ማነች? ካ ነች። ከካ ቀጥላ ከ። የመጨረሻዋ ት ነች። ት። በአንድ ላይ አ መ ለ ካ ከ ት። አመለካከት። አመለካከት ተብሎ ይነበባል። መልካም፣ ወደዚህኛው ስንሄድ ይህስ ምን ይላል? የመጀመሪያዋ የአማርኛ ፊደል መ ነች። ሁለተኛዋ ሰ። ሶስተኛዋ ፊደል ማነች? ረ ነች። ረ። የመጨረሻዋ ተ ነች። ተ። በአንድ ላይ መ ሰ ረ ተ። መሰረተ። መሰረተ ብዬ አነባዋለሁ። እሺ፣ ወደዚህኛው ስንሄድ ደግሞ ምን ይላል? የመጀመሪያው እንደምታዩት በ ነች። ሁለተኛዋ ነ። ከዛ ጻ። ይችስ ማነች? ነ ነች። የመጨረሻዋ ፊደል ት። በአንድ ላይ በ ነ ጻ ነ ት
በነፃነት በነፃነት ተብሎ ይነበባል። ኦኬ ይህም በዚህ ካየን ወደዚህኛው ስንሄድ ይህኛው ደግሞ ምን ይላል? የመጀመሪያዋ እንደምታዩት ለነች ለ ሁለተኛዋ መ ከዛ ኖ ይች ማነች? ር ነች። ር በአንድ ላይ ለ መ ኖ ር ለመኖር ለመኖር ብዬ አነባዋለሁ። ኦኬ ወደዚህኛው ስንሄድ ይኛውስ ምን ይላል? የመጀመሪያዋ እንደምታዩት መነች፣ ሁለተኛዋ ፅ፣ ሶስተኛዋ ፊደል ማነች? ሀ ነች። እሺ ይቺ ፍ ነች። ፍ በአንድ ላይ መ ፅ ሀ ፍ መጽሐፍ መጽሐፍ። ኦኬ ወደዚህኛው እንሂድ። ወደዚህኛው ስንሄድ የመጀመሪያዋ ማነች? ወ ነች። ወ ከዛ ሰ ሶስተኛዋ ፊደል ደ የመጨረሻዋ ው ው በአንድ ላይ ወ ሰ ደ ው ወሰደው ወሰደው ተብሎ ይነበባል። እሺ ይህስ ምን ይላል? የመጀመሪያው ፊደል ማነች? አ ነች። እሺ ይቺ ጨ ኦኬ በነች። ከበቀጥላ ጨ የመጨረሻዋ በ በአንድ ላይ አ ጨ በ ጨ በ አጨበጨበ አጨበጨበ። እሺ ወደዚህኛው ስንሄድ ይኛውስ ምን ይላል? የመጀመሪያዋ ፊደል ማነች? መ ነች። ከዛ ሰ እሺ ሶስተኛዋ ፊደል ረ የመጨረሻዋ ዝ በአንድ ላይ መ ሰ ረ ዝ መሰረዝ መሰረዝ ብዬ አነባዋለሁ። ኦኬ ወደዚህኛው ስንሄድ በተመሳሳይ የመጀመሪያዋ ፊደል ወ ነች። ሁለተኛዋ ፊደል ዛ እሺ ይቺ ደ ነች። ኦኬ ከደ ቀጥላ ሮ የመጨረሻዋ ች በአንድ ላይ ወ ዛ ደ ሮ ች ወዛደሮች ወዛደሮች ተብሎ ይነበባል። ኦኬ ወደዚህኛው ስንሄድ የመጀመሪያዋ እንደምታዩት ተ ነች። ሁለተኛው በ ከበቀጥሎ ሳ የመጨረሻዋ ፊደል ጨ በአንድ ላይ ተ በ ሳ ጨ ተበሳጨ ተበሳጨ ብዬ አነባዋለሁ። እሺ ይህን በዚህ ካየን ወደሚቀጥለው እንሂድ። የመጀመሪያ ፊደል ማነች? ተ ነች። ከዛ ቀ እሺ ከቀቀጥላ መ የመጨረሻዋ ጡ በአንድ ላይ ተ ቀ መ ጡ ተቀመጡ ተቀመጡ። ኦኬ እሺ ወደ ስንሄድ የመጀመሪያዋ ም ነች። ከዛ ክ ሶስተኛዋ ፊደል ት የመጨረሻዋ ል በአንድ ላይ ም ክ ት ል ምክትል ምክትል ተብሎ ይነበባል። ኦኬ ከዛ ቀጥሎ ይህ ደግሞ ምን ይላል? የመጀመሪያዋ እንደምታዩት መ ነች። ሁለተኛዋ ፊደል ሪ እሺ ሶስተኛዋ ወ የመጨረሻዋ ች ነች። ች በአንድ ላይ መ ሪ ወ ች መሪዎች መሪዎች ብዬ አነባዋለሁ። ኦኬ ወደዚህኛው ስንሄድ በተመሳሳይ ምን ተብሎ ይነበባል? የመጀመሪያዋ እንደምታዩት ም ነች። ሁለተኛዋ ክ ከዛ ት ነች። ት የመጨረሻዋ ል በአንድ ላይ ም ክ ት ል ምክትል ምክትል ብዬ አነባዋለሁ። ያው በስህተት ከዚህ ጋር ሁለት ቃል ተደጋግሞ ተጽፏል ማለት ነው። ሁለቱም ምክትል ምክትል ነው የሚለው። ኦኬ ከዛ ቀጥሎ ወዳለው ስንሄድ የመጀመሪያ አማርኛ ፊደል ማነች? ተ ነች። ተ ሁለተኛዋ መ ከዛ ሶስተኛዋ ፊደል ላ በተመሳሳይ ይች ማነች? ላ ነች። ላ ይች ሽ ነች። በአንድ ላይ ተ መ ላ ላ ሽ ተመላላሽ ተመላላሽ ተብሎ ይነበባል። ኦኬ ከዛ ቀጥሎ ወደዚህ ስንሄድ የመጀመሪያዋ ፊደል ጨ ነች። ከጨ ቀጥላ መ
የመጨረሻዋ ፊደል ሮ በአንድ ላይ ጨመሩ 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 ተብሎ ይነበባል። ኦኬ ይህስ ምን ይላል? የመጀመሪያዋ ማ ነች። ከማ ቀጥላ ቆ፣ ሶስተኛዋ ፊደል ም በአንድ ላይ ማ ቆ ም ማቆም ማቆም ብዬ አነባዋለሁ። ኦኬ ወደዚህኛው ስንሄድ የመጀመሪያዋ ፊደል እንደምታዩት መ ነች። ሁለተኛዋ ሰ፣ ከዛ ረ፣ የመጨረሻዋ ት በአንድ ላይ መ ሰ ረ ት መሰረት መሰረት ብዬ አነባዋለሁ። ኦኬ ወደዚህኛው ስንሄድ የመጀመሪያዋ ፊደል እንደምታዩት መ ነች። ሁለተኛዋ ኮ፣ ከዛ ሶስተኛዋ ፊደል ነ፣ የመጨረሻዋ ን በአንድ ላይ መ ኮ ነ ን መኮነን መኮነን ተብሎ ይነበባል። እሺ ወደ ሶስተኛው ስንሄድ ምን ይላል? የመጀመሪያዋ ፊደል ተ፣ ሁለተኛዋ መ፣ ሶስተኛዋ ፊደል ል፣ እሺ ይቺ ሰ፣ የመጨረሻዋ ው በአንድ ላይ ተ መ ል ሰ ው ተመልሰው ተመልሰው ብዬ አነባዋለሁ። እሺ ወደዚህኛው ሲሄድስ የመጀመሪያዋ እንደምታዩት ተ ነች። ከዛ ቀ፣ እሺ ይችኛዋ በ፣ የመጨረሻዋ ለ በአንድ ላይ ተ ቀ በ ለ ተቀበለ ተቀበለ ብዬ አነባዋለሁ። ኦኬ ወደዚህኛው ስንሄድ የመጀመሪያ ፊደል መ፣ ከዛ ቀ፣ እሺ ሶስተኛዋ ፊደል በ፣ የመጨረሻዋ ል በአንድ ላይ መ ቀ በ ል መቀበል መቀበል ተብሎ ይነበባል። እሺ ይህስ ምን ይላል? የመጀመሪያ እንደምታዩት መ ነች። ከዛ ሰ፣ ሶስተኛዋ ፊደል ረ፣ ይቺ ቱ፣ የመጨረሻዋ ን በአንድ ላይ መ ሰ ረ ቱ ን መሰረቱን መሰረቱን ተብሎ ይነበባል። ኦኬ ይህስ ምን ይላል? ይቺ ማነች? ጀ፣ ሁለተኛዋ ፊደል መ፣ ከዛ ር፣ የመጨረሻዋ ኩ በአንድ ላይ ጀ መ ር ኩ ጀመርኩ ጀመርኩ ብዬ አነባዋለሁ። እሺ ወደዚህኛው ስንሄድ የመጀመሪያዋ ፊደል ኢ ነች። ከዛ ቀ፣ ቀ ነች። ሶስተኛዋ ፊደል በ፣ ከበቀጥላ ላ፣ የመጨረሻዋ ሉ በአንድ ላይ ይ ቀ በ ላ ሉ ይቀበላሉ ይቀበላሉ ተብሎ ይነበባል። ኦኬ ይህስ ምን ይላል? የመጀመሪያ ፊደል ማነች? አ ነች። ከዛ ጠ፣ ከጠ ቀጥላ ቃ፣ ከቃ ቀጥላ ደግሞ ላ፣ የመጨረሻዋ ይ በአንድ ላይ አ ጠ ቃ ላ ይ አጠቃላይ አጠቃላይ ተብሎ ይነበባል። ኦኬ ወደዚህኛው ስንሄድ የመጀመሪያው ወ ነች። ከዛ ን፣ ከዛ ጀ፣ የመጨረሻዋ ል በአንድ ላይ ወ ን ጀ ል ወንጀል ወንጀል። እሺ ወደዚህኛው ስንሄድ ይሄኛው ደግሞ ምን ይላል? የመጀመሪያው እንደምታዩት አ ነች። ከዛ በ፣ ረ፣ ከዛ ታ፣ የመጨረሻዋ ች በአንድ ላይ አበራታች አበራታች ይሆናል ማለት ነው። እሺ ከአበረታች ከሚለው በታች ደግሞ ይሄኛው ምን ይላል? የመጀመሪያ እንደምታዩት ሰ ነች። ከዛ ራ፣ ይችኛዋ ተ፣ እሺ ኛ፣ የመጨረሻዋ ው በአንድ ላይ ሰ ራ ተ ኛ ው ሰራተኛው ሰራተኛው ተብሎ ይነበባል። ኦኬ ይህስ ምን ይላል? ይሄኛው ወ ዛ ደ ር ወዛደር ወዛደር ተብሎ ይነበባል። የመጨረሻው ምን ተብሎ ይነበባል? ዘ መ ና ዊ ዘመናዊ ዘመናዊ ብዬ አነባዋለሁ። ኦኬ እንዲህ እያደረግን በቀላሉ መለማመድ እንችላለን ማለት ነው። የዛሬ ትምህርታችን ወይም ቪዲዮአችን ይህን ይመስል ነበር። ቀጣይ ሌላ ትምህርት ወይም ቪዲዮ ይዤላችሁ እመጣለሁ። የዛሬ ትምህርታችን ወይም ቪዲዮአችን ይህን ይመስል ነበረ።
በያላችሁበት ሰላማችሁ ይብዛልኝ። ሰላም ነው።